አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶችዬ ተመልሼ መጥቻለሁኝ። ብሩክ አለማየሁ እንግዲህ የአርሰናልን ሻምፒዮን የሚለውን እንትን ማሊያ ሰርቶ ነበር። እንግዲህ ከዚህ በፊት እንደምታውቁት ያሰራው ዋንጫው ታይቶት ነው መሰለኝ። እዛኔ በቃ ዋንጫው የኛ ነው ብሎ ነበር ይሄን ነገር ያሰራው። እውነትም ዋንጫው ሊወሰድ ነው ኢንሻአላህ። አንድ ጨዋታ ብቻ ይመስለኛል የሚቀረው። እኔ የትናንትናው ጨዋታ ያው የዋንጫ መስሎኝ ነበረ፣ ግን ቀጣይ አንድ ጨዋታ አላቸው አሉ። ግን የትላንቱ ወሳኝ ጨዋታ ነበረ። ዋንጫውን ለመብላት የትላንቱ ጨዋታ ወሳኝ ነበር ማለት ነውና እንግዲህ ጫፍ ላይ ናቸው ያሉት። ዋንጫውን ሊበሉት ጫፍ ላይ ነው ያሉት ማለት ነው። መድፈኞቹ አርሰናሎች እንኳን ደስ ያላችሁ። ለማንኛውም ደግሞ ዋንጫውን በእጃችሁ አድርጋችሁ የምትጨፍሩበት ጊዜ ቅርብ ነው ማለት ነው። ቀጣይ መቼ ይሁን አላቅም፣ ብቻ በቅርብ ደግሞ ሌላ አንድ ጨዋታ አላቸው ማለት ነው ውዶችዬ። እንግዲህ አርሰናሎች የምር እውነት ለመናገር በጣም የአርሰናል ክለብ ደጋፊዎች ምናምን ሊደነቁ የሚገባ በጣም የሚገርሙ አድናቂዎች ናቸው ማለት ነው። ምክንያቱም በጣም ለብዙ አመታት ዋንጫ ሳይበሉ ቆይተዋል። ግን ምንም አይነት ተስፋ ባለመቁረጥ ከክለባቸው ጎን በመሆን ሁልጊዜም ሲከፉም ሲደሰቱም ጨጓራቸውን ሲሉጡም በቃ አለ አይደለ ሁልጊዜም አይቀየሩም ምናምን ከነሱ ጎን በመሆን እንግዲህ አሁን ላይ ደግሞ ለዋንጫ ሊበቁ ጫፍ ላይ ናቸው ያሉት ማለት ነውና አለማድነቅ አይቻልም እነሱን። በጣም የሚገርም አድናቂ ናቸው። በቃ አድናቂ ስኮኑ እንደዚህ ነው፣ ከልባቸው አድናቂ ስኮኑ ማለት ነው። ልክ እንደ ብሩኬ እና ብሩኬም እንግዲህ ከልጅነቱ ጀምሮ የሚደግፈው አርሰናልን ነው። እስካሁን ድረስ ተስፋ ባለመቁረጥ ይሄው ዋንጫ ከነገ ዛሬ እንበላለን በማለት ብዙ አመታትን አስቆጥረው ለዚህ በቅተዋል ማለት ነው። እውነት ለመናገር ይገባቸዋል። በአሁኑ ዋንጫ ይገባቸዋል። እንዴ ብዙ አመታትን የለፉበት ነው፣ የደከሙበት ነው። ተስፋ ባለመቁረጥ በቃ አይደለ ብዙ መስዋዕትነት የከፈሉበት ነውና ይገባቸዋል። እንግዲህ አርሰናሎች ዘንድሮ በ2026 የዋንጫ ተሸላሚ መሆን አለባቸው ማለት ነው። እንግዲህ መልካም እድል ብለናል። ቀሪውን ደግሞ ብሩኬ ወንድሜ እንኳን ደስ ያለክ። ትናንትና ደስታ በደስታ እንዴ በዚህ በኩል አርሰናል፣ በዚህኛው በኩል ደግሞ ቅመምዬ። አረ በፈጣሪ በጣም ደስ የሚል ጊዜ ነበረ፣ ምሽት ነበር። እውነት ለመናገር እንቅልፍ እንኳን በስነ ስርዓት አልተኛውም። የምሬን ነው። ጧት ራሱ በቃ ልጆቹን ከሸኘው በኋላ ትንሽ አረፍ አልኩኝ ምናምን። ከዛ በኋላ ደግሞ ወደ ስራ ገባሁ ማለት ነውና በደንብ እንትን አላልኩም ነበር። ኢቭን ቲክቶክ ራሱ አልገባሁም ነበርና አሁን ገባ እያልኩ ሳይ ምናምን በቃ ጥልቅልቅ አድርጋችሁታል የጨረቃ ፋሚሊ። ትናንትናውንም ጌም የጨፈሩበትን ምናምን ይመቻችሁ። የምሬን ነውና ምችት ድልት ይበላችሁ ጨረቃዎቻችን፣ የኛ ድምቀቶች። እንግዲህ ስቶሪያቸው ላይ አቦ ኑሩልኝ እንወዳችኋለን ሁላችሁንም ብሎ ብሩኬ የምስጋና መልእክቱን አስተላልፏል ማለት ነው። ማታም ላይ በቪዲዮ አመስግኗል በደንብ። ከዛ ቅመምዬ ደግሞ በጣም እናመሰግናለን የጨረቃ ፋሚሊ ሁላችሁንም እንወዳችኋለን ብላ አምባ ያቀረረ ኢሞጂ አድርጋ የፍቅር ኢሞጂ አድርጋለች ማለት ነው። እውነት ነው። ጨረቃ ፋሚሊ ቃል የማይገልጹ አይነት ፋሚሊ ነው። የሚገርም ፋሚሊ፣ ሁሉም ሰው የሚደመምበት እሳት የሆነ ፋሚሊ ነው። የምሬን ነውና ሀይሚዬና ብሩኬ የትም ቦታ ሄደው በምንም አይነት ሁኔታ ውስጥ ይሁኑ በቃ እነሱ ደስተኛ እንዲሆኑልን፣ ላይክ እነሱ አሸናፊ ሆነው እንዲገኙልን ባገኘነው አጋጣሚ በየትኛውም ቦታ የምናደርገው ርብርብና አንድነት በጣም ደስ ይላልና ሁሌም የሚያስደምመኝ ነገር ነው። ይመቻችሁ። እንኳንም የጨረቃ ፋሚሊ ሆንኩኝ ማለት ነውና በጣም ደስ የሚል ፋሚሊ ነው። እውነት ለመናገር እውነት በቃ ከሌላው ከኔጌቲቭ ይልቅ ፍቅሩ የበለጠ ነው፣ ፍቅራችን የበለጠ ነውና በጣም ደስ የሚል ፋሚሊ ነው። ከዛ በተጨማሪ እንግዲህ ብዙዎቹ ገባ እያሉ ደስታቸውን ገልጸው ነበር። የተወሰኑ የጨረቃ ፋሚሊን እንግዲህ እያስገቡ ማለት ነው። ሞዴሬተር በተቻለው አቅም እያስገባ የጨረቃ ፋሚሊን ደስታቸውን መልካም ምኞታቸውን ገልጸዋል ማለት ነው። እኔ ራሱ ከታች እየጻፍኩኝ ነበረ አስገቡኝ እሪ እያልኩ ነበርና አረባክ ሞዴሬተር አስገባኝ እያልኩ ነበር። ግን ያው በጣም ብዙ ስለሆነ የቻለውን አስገብቷል። ትላንትና እንግዲህ እድሉን አላገኘውም። ኢንሻአላህ ሌላ ጊዜ አገኛቸው ይሆናል። ሀይሚዬና ብሩኬን በደንብ መልካም ምኞቴን እገልጽላቸዋለሁ፣ ምናምን ፍቅሬን እገልጽላቸዋለሁ።
እንደምወዳቸው ማለት ነውና ብቻ ይመቻችሁ። የጨረቃ ፋሚሊም አሪፍ አሪፍ የሆነ ምርቃት መርቋቸዋል። እንግዲህ አብዛኛው ከምርቃቱ በአንደኛ ደረጃ ውለዱ ክበዱ የሚለው ሁሉም ሰው የመረቃቸው ምርቃት ነውና የኔም የምን ጊዜ ምርቃቴ በፍቅር አርጁልን ወልዳችሁ ከብዳችሁ ምና ያደርገን ነው በቃና በደስታ ያኑራችሁ፣ በሳቅ በደስታ ኑሩልን፣ ከፍ ያለ ቦታ ደርሳችሁ ምና ያደርገን፣ እኛንም በያለንበት አላህ ይጠብቀን እና ሁላችሁም ትለያላችሁ። እንግዲህ አመስግነዋል ሀይሚዬና ብሩኬ ሁላችሁንም። ከጌመሮች ያው ጆን ዳንኤል ከኛ ጋር ነበረ፣ ሌሎቹ ያው ከሷ ከግምጃዬ ጋር ነበሩ ማለት ነው። እና በጣም ደስ የሚል የፍቅር ጨዋታ ነበረ። ግምጃዬም በነገራችን ላይ በጣም ብዙ ሰው ነበራት። ጌመሮችም ከሷ ጋር ነበሩ፣ ትልልቅ ጌመሮች ማለት ነው። እና ግን ጣስ ነው የምላችሁ። ያው እሷም በጣም ተፎካክራን ነበረ ማለት ነው። እንግዲህ ጌመርም አይደለችም እና እኛ ግን የጨረቃ ፋሚሊ ግን ያው ጥሰነዋል። እንግዲህ ይመቻችሁ እና ትላንት እንግዲህ ሁለቱ ንግስቶች ተገናኝተው የፍቅር ጨዋታቸውን አድርገዋል። በጣም ደስ ብሎናል። ጧት አካባቢ ብሩኬ ከቀስቴ ጋር ላይቭ ገባ ብሎ ነበርና አይ ቲንክ ሲመስለኝ እንደዚህ ነዳያኖችን እናበላለን ምናምን ብለው ነበርና ግምጃዬ እንግዲህ የተቸገሩ ምስኪን ሰዎችን የኔ ቢጤዎችን ሂዳ ያው ታበላለች ለ20 ሰው ይመስለኛል የተባለው። አብረው ሆነው ደግሞ በጋራ እንደዛ ሊረዱ ይችላሉ፣ ሊያበሉ ይችላሉ ማለት ነው። እንጠብቃለን። በቪዲዮ ምናምን ሊመጡ ይችላሉ ኢንሻአላህ። ለማንኛውም እንግዲህ ትናንትና ማታ ጀማው ማለት ነው ምንም አልተቻለም። ጭፈራ የብሔር ብሔረሰብ ሙዚቃ እየከፈቱ እንግዲህ ቅውጥ አድርገውታል አባቸው እስኪመጣ ድረስ። የሚገርም እብደት ነበረ እውነት። ትናንትና በቃ ሁሉም ተደስተው ነበርና ጀማው በቃ ፈታ ነው ያደረጉኝ ነው የምላችሁ። ፍጹሜማ በቃ አልተቻለም። እንደዚህ ፈታ ያለ ልጅ ነው እንደ ፍጹሜ እናንተ እኔ በዚህ በቪዲዮ ሲመጣ እንደዚህ አንገቱን አቀርቅሮ ምናምን ያን ያክል አይመስለኝም ነበር። ለካ ለቪዲዮ ነው እንጂ ላይክ አለ አይደለ ለሚያቀው ለሚግባባው ሰው በጣም ፈታ ያለ ሰው እንደሆነ ነው ያየሁት ትላንትና ማለት ነውና ትናንት በቃ ጭፈራ አልተቻለም ነው የምላችሁ። ጀማው ናቲ አውቶሞቲቭ ምናምን የሚባለው እንግዲህ ከነ ባለቤቱ ሆኖ ደግሞ ልጁን ከሌላ ጋር አስቀምጦ ይመስለኛልና እስከ ምሽቱ ስንት ሰዓት ነው? እስከ 7 ሰዓት ድረስ ነው ምናምን በኢትዮጵያ አቆጣጠር እንግዲህ እስከ 6 ሰዓት ይሁን 7 ሰዓት ይሁን እንደዛ አካባቢ ነበረ ማለት ነው። አብሮ እየጨፈረ ባለቤቱ ጋር ምርጥዬ ሰዎች ናቸው የምሬን ነውና ፎሎ ያላረጋችሁት ፎሎ አድርጉት። በጣም ምርጥዬ ሰው ነው የዛች የቆንጂየዋ ልጅ አባትና እናት ማለት ነውና በጣም ደስ የሚሉ ጸባይ ሰናዮች ናቸው። እንግዲህ እንደታዩት እንደምናያቸው እኛም በጣም የሚገርሙ ሰዎች ናቸውና ፎሎ አድርጓቸው። አሪፍ ምርቃት መርቋል እንግዲህና ደግሞ ብሩኬ ብዙ ጊዜ የሚያስቀኝ ነገር ወንድ ልጅ ምኞቴ ምን እንደው ታውቃለህ? ወንድ ልጅ ወልዳችሁ እስከነቃጭሉ ከዛ ክርስትና ማንሳት ሲለው ሴት ልጅስ እስከነቃጭሏ ምናምን አይቻልም ምንድነው ሲል በጣም ነው የሳኩትና ቀመምዬ አረ እንደዚህ አይባልም ነው ምልክ ትለዋለች። እና ያው ሴት ልጅ ይወደ የለ ብሩኬ እንግዲህ ያው የመጀመሪያ ልጁ ሴት ልጅ ብትሆንለት ደስ ይለዋል። ፈጣሪ የሰጠውን ነው የሚቀበለው። እንግዲህ ግን ደግሞ ያው የሱ ምርጫ እንደዛ ቢሆን ብሎ የሚመኘው ነገር እንደዛ ነው እንግዲህ ሁላችንም እንደምናውቀው ማለት ነውና እያሳቁ ነበር። ብቻ የልባችሁ መሻት አላህ ይፈጽምላችሁ። ለማንኛውም አሁን ትንሽ ወደ መጨረሻ አካባቢ በሙዚቃ እንትን ያሉበት ብቻቸውን ሆኖ የጨፈሩበትን ላምጣላችሁ በተወሰነ መንገድ ኮፒራይት ካልሰጠኝ ማለት ነው። እና ይመቻችሁ። መልካም ጊዜ ይሆንላችሁ። ባይ ባይ። ለጀራ እንዲት ሰው በፍቅር በናፍቆት ልቤ የምትወሰውሰው እግሬ ወደ ጅማ ሱሳ መላለሰው በቅጅ አይመሽም ሆይ ቤትሽ ጅማ ነው ፈልጎ አይመሽም ሆይ ቤትሽ ጅማ ነው መሸነፌን አመንኩ ማፍቀሬን አልካድኩም
እሷን ካየው ወዲያ እኔ ያልሆንኩም ተሸክሜ ሰው የሚያዘው ገዳ ራሴን ብጠይቅ ሆኛለሁ የሌላ ብኮራ ልኩራራ ስሞክራለሁ ለካስ የሰው ንብረት የሌላ ሆኛለሁ። አጋሮነች ወይ ማጂ ማላጂ ቡና ሚግረፈኝ ፍቅረሽ ሁነኝ ስንቅ እኔም አንቺን አለቅ ፍቅረሽ ሁነኝ ስንቅ እኔም አንቺን አለቅ ቤትሽ ጅማ ነው ቤትሽ ጅማ ነው እሰይ እሰይ ጅማ ልጅ ጅማ ነው ሀገሯ የማይመች ሱስ ያሲዛል ፍቅሯ በደንዳና ሰው ዋዛም አልነበርኩ አቦይ መዘናጋት አገባለው ልቤ ጥቃት ለመደ ሰው ጅማ ኧረ